በቪዲዮ ወይንስ በመጽሐፍ ብናጠና ነው በትምህርታችን ላይ እጅግ በጣም የተሻለ ውጤት ማስመዝገብ የምንችለው? ዛሬ የማወጋችሁ የብዙ ተማሪዎችን አቅም አዳፍኖ ስለቀረ አንድ የጥናት መንገድ ይሆናል። በተለይም ደግሞ አሁን ላይ አብዛኛው ተማሪ በቪዲዮ በማጥናት እጅግ በጣም ተወጥሯል። ዛሬ የማወጋችሁ ስለዚህ ይሆናል። በቪዲዮ በምታጠኑበት ጊዜ ከቪዲዮ ድምጽም ምስልም ስለምታገኙ አይምሮአችን የመሳተፉ ወይም ደግሞ የአይምሮአችን ሚና ዜሮ ነው። ስለዚህም ነገሩን በሰዓቱ በቀላሉ የተረዳነው ያክል ምስሎ ሊሰማን ይችላል። እየዋለ ሲያድርግን ምን እንደነካን ሳናቀው ከ3 ቀንና ከ4 ቀን በፊት የተረዳነው ኮንሰፕት ድጋሚ ደግሞ ጠፍቶብን እናገኘዋለን። ምክንያቱም በቪዲዮ በምታጠኑበት ሰዓት ላይ ምስሉንም ሆነ ድምጹን ከቪዲዮ ስለምታገኙ አይምሮአችሁ በዛ ሰዓት ላይ ምንም አይነት ተሳትፎ የለውም። በዚህም ምክንያት አይምሮአችሁ ረፍት ያገኘና ነገሩን በቀላሉ የተረዳችሁ ያክል ሊሰማችሁ ይችላል። ነገር ግን እንደነገርኳችሁ ቀናትን አስቆጥሮ ደግሞ የምትረሱት ይሆናል ማለት ነው። ከመጽሐፍት በምናነብበት ሰዓት ላይ ግን ከመጽሐፍት የምናገኘው ጽሁፍ ብቻ ይሆናል። ይህንን ጽሁፍ ወደ ድምጽም ሆነ ወደ ምስል መቀየር ደግሞ የአይምሮአችን ስራ ይሆናል ማለት ነው። በዚህም ምክንያት ደግሞ የአይምሮአችን የክሬቲቪቲ መጠን እጅግ በጣም እየጨመረ እጅግ በጣም እያደገ ይመጣል። አሁን ከኛ ወደ መጽሐፉ ከመጽሐፉ ወደኛ ነው። ስለዚህ በመጽሐፉና በእኛ መካከል ጥሩ የሆነ ኔትወርክ ይኖራል ማለት ነው። ወይም ደግሞ በምናነበውና በእኛ መካከል ጥሩ የሆነ ኔትወርክ ይመሰረታል ማለት ነው። ከቪዲዮ በምታጠኑበት ሰዓት ላይ ግን ሁሉም ነገር ከስክሪኑ ወደ እናንተ ነው። ከእናንተ የሚዋጣ አንዳችም ነገር የለም። ስለዚህም በቪዲዮ በምታጠኑበት ሰዓት ላይ ያንተ ወይም ያንቺ ተሳትፎ እጅግ በጣም እየሞተና የቴክኖሎጂው ፐርፎርማንስ እጅግ በጣም እየጨመረ ይመጣል። ለዛም ነው በአሁኑ ዘመን ላይ የሚያስቡ ሰዎች ጠፍተው ይልቁኑ የሚያስቡ ቴክኖሎጂዎችና ሮቦቶች በየቦታው የበዙት። በመቀጠልም ከቪዲዮ በምታጠኑበት ሰዓት ላይ አንድን ኮንሰፕት ያለምንም ሪሰርችና ያለምንም ስትራግል በቀላሉ ስለምታገኙት በቀላሉ ትረሱታላችሁ። በቀላሉ ወደ ውስጣችን የሚገቡ ነገሮች በአጠቃላይ በቀላሉ ከውስጣችን ይወጣሉ። ለምሳሌ ፊዚክስ ምንድነው የሚለውን ጽንሰ ሐሳብ የተለያዩ መጽሐፍትን አገላብጦ ከማወቅ እንዲሁም ደግሞ የተለያዩ ሪሰርቾችን ከመስራት ይልቅ ዋትስ ፊዚክስ ብላችሁ ጎግል ላይ በመጻፍ ወይም ደግሞ ቻት ጂፒቲ ላይ በመጻፍ በቀላሉ ፊዚክስን አንደርስታንድ ልታደርጉ ትችላላችሁ። ነገር ግን በቀላሉ የተገኘች ሀብት በቀላሉ ትጠፋለችና በቀላሉ የተረዳችሁትን ነገር በቀላሉ ሉዝ የምታደርጉት ይሆናል። ይህ የጥናት መንገድ ብዙ ጊዜ እኔ በማስተምርበት ሰዓት ላይ በተማሪዎች ላይ የምመለከተው ነው። በመጨረሻም በቪዲዮ በምናጠናበት ሰዓት ላይ ሰውነታችን ፐርዚስት አድርጎ ረጅም ሰዓት የመቆየትን ብቃት እንዳዳበረ እኛም ደግሞ አንድን ኮንሰፕት ረጅም ጊዜ እንደተከታተልነው ይሰማናል። ይህም ግን የጭቃ ውስጥ እሾክ ነው። ቦዲያችሁ ፐርዚስት አድርጎ ረጅም ሰዓት የመቆም ብቃትን አዳብሮ ሳይሆን ይልቁኑ ቅድም እንደነገርኳችሁ አይምሮአችሁ የሚሰራው አንዳችም ነገር የለም። በዚህም ምክንያት ስንፍ ብሎ ረጅም ሰዓት የመቀመጥን ባህሪ እጅግ በጣም እያዳበረ ይመጣል። ነገር ግን አደሞመንት አንድን ገጽ ገፍታችሁ በምታነቡበት ሰዓት ላይ ወዲያውኑ ያዛጋችኋል፣ ወዲያውኑ እንቅልፋችሁ ይመጣል። ይህም ደግሞ የሚያሳየው ቦዲያችሁ ፐርዚስት አድርጎ ረጅም ሰዓት የመቆየትን ብቃት እንዳላዳበረ ነው። ስለዚህም ከመጽሐፍት ማንበብ ፐርዚስት አድርጎ ሰውነታችን ያለምንም መሰልቸት አንድን ቦታ መቀመጥን እያዳበረም እንዲሄድ ይረዳዋል። በ2018 የምትፈተኑትን የኢንተራንስ ፈተና እጅግ በጣም ድንቅ በሆነ ውጤት የማለፍ እቅድ ካላችሁ ካሁኑ ይሄንን ምክር መክራችኋለሁ። አብዛኛው ጊዜያችሁን ከመጽሐፍት ጋር ብቻ አጥፉ።